ከፍተኛ እድገት ያሳየበት ላለፉት 25 ዓመታት መጠነኛ የእድገት መቀዛቀዝ ቢኖርም እድገት ሳይቋረጥ የቀጠለበት ከሞላ ጎደል ያለፈው 75 ዓመታት የምዕራቡ ዓለም በሰራው ሪፎርም በሰራው ስራ በዓለም ደረጃ ከፍተኛውን የእድገት ደረጃ ያሳየበት ዘመን ነበር። ያ ዘመን አሁን እየቆመ ያለ ይመስላል። ሁለተኛው ትሬንድ ከ2000 ከሞላ ጎደል አካባቢ ጀምሮ ከሀገራት ቅደም ተከተል ሊለያይ ይችላል። ባለፉት 25 ዓመታት ፈጣን እድገት ሲያሳይ የቆየው የኤዥያ ዓለም ነበር። እነ ቻይና እነ ሲንጋፖር ቀደም ያሉ ቢሆንም እነ ህንድ እነ ማሌዥያ እነ ኢንዶኔዥያ ተከትለው አሁን ባለው ሁኔታ ጃፓን ደቡብ ኮሪያን ጨምሮ ከፍተኛ እድገት ባለፉት 25 ዓመታት ኤዥያ የሚባለው የዓለም ቀጠና ሲያሳይ ቆይቷል። ቀጥሎ ይመጣው የአፍሪካ ተስፋ ምንድነው? ይሄ የኤዥያ እድገትስ እስከ መቼ ይቀጥላል? ልክ እንደ ምዕራቡ 75 ዓመት የሚቀጥል ከሆነ ሌላ 50 ዓመት መጠበቅ አለብን። በሚቀጥለው እድገት ውስጥ ለመቀራመት ዋና ጊዜንና የሀብት ልክ የሚወስኑ ፋክተሮች ምንድናቸው? እነሱን ለይተን ትውልድ ላይ ካልሰራን በቀር የዛሬው ደህንነት የትናንትናው ዕዳ እኛ ላይ ሳያበቃ ወደ ልጆቻችን ሊሸጋገር ይችላል። ይሄ እንዳይሆን የኛ ሪፎርም በሚቀጥሉት ዓመታት እድገት ማስመዝገብ ብቻ ሳይሆን አፍሪካ ውስጥም ቀጣይ ተስፋ እንዳለ የሚያመላክት መሆን አለበት የሚል መነሻ ይዞ ሲሰራ ነበር። በዓለም አቀፍ ግመታ በ2050 የዛሬ 25 ዓመት ገደማ የዓለም ሕዝብ 9.8 ቢሊየን ይደርሳል ተብሎ ይገመታል። ከሞላ ጎደል 10 ቢሊየን ማለት ነው። ከዚህ ውስጥ 2.5 ቢሊየን ሕዝብ የአፍሪካ ሕዝብ ነው። በዓለም ውስጥ ካሉ 4 ሰዎች አንዱ አፍሪካዊ ነው ማለት ነው። የሕዝብ ቁጥር በስርዓት ከተመራ በስርዓት ከተገራ ለኢኮኖሚክ እድገት አይተኬም ይናል። ቁጥር ብቻ ግን አይደለም። በ2035 የዛሬ 10 ዓመት ገደማ አፍሪካ ተጨማሪ 450 ሚሊዮን ሰዎች ወጣቶች ለስራ ዝግጁ የሆኑ ኃይሎች ወደ ዓለም የሥራ ገበያ ትቀላቀላለች። አሁን ካለው ጋር ሲደመር 1.1 ቢሊዮን የሚጠጋ ወጣት አፍሪካዊ ማልማት መስራት የሚችል ይሆናል። በአንዳንዶች ግምት ከዛሬ 10 ዓመት ጀምሮ ያለው የአፍሪካ ወርኪንግ ፎርስ ዓለም ላይ ያለው ወርኪንግ ፎርስ ተደምሮ ሊተካከል ይችላል ይላሉ። ምክንያቱም የአፍሪካ ፖፑሌሽን መብዛቱ ብቻ ሳይሆን አብዛኛው ወጣት ከመሆኑ የተነሳ ወጣት ጉልበት ስላለው የመፍጠር አቅም ስላለው ዓለም ለስራ ከሚፈልጋቸው ሰዎች ከሞላ ጎደል 50% ከዛሬ 10 ዓመት ገደማ ጀምሮ የሚገኘው አፍሪካ ውስጥ ነው። ይህንን እንቁ ኦፖርቹኒቲ በወጉ ተረድቶ የሚፈጠረውና የተፈጠረው ወጣት ለነገ ውድድር ማዘጋጀት ያስፈልጋል። ከዚህ አንጻር የኛ ሪፎርም ምን ያክል ትውልድ ላይ አበክሮ እንደሰራ ለማየት አንደኛው መገለጫ ቴክኖሎጂ ነው። ከአምስቱ ብዝሃ ዘርፎች የእድገት ምሰሶዎች አንደኛው ቴክኖሎጂ የሆነበት ዋናው ምክንያት ያለመመድ ዛሬ ውጤቱን በበቂ ደረጃ ባናይም ለትውልድ ነገ ካለው ፋይዳ አንጻር ከዚህ አንጻር ኤአይ መውሰድ ይቻላል። ሁላችሁም እንደምታስታውሱት የዛሬ 5-6 ዓመት ገደማ ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ
Mzansi, we've made real progress in the fight against HIV and AIDS. 79% of South Africans who know their HIV status and are living with HIV are now on treatment. ዓመት ተኩል ገደማ ጀምሮ የግንባታ ስራው ሲሰራ ቆይቶ በመጠናቀቅ ላይ ያለን ዩኒቨርሲቲው በሚቀጥሉ 6-7 ማክሲመም 1 ዓመት ውስጥ ስራ ይጀምራል። ይሄ ዝግጅት የሚደረገው ልክ ኢትዮጵያን ኤርላይንስ አባቶቻችን በጊዜው በልኩ መስርተው ዛሬ ከአፍሪካ አንደኛ እንደሆነው ልክ የኢትዮጵያን ኤርፎርስ አባቶቻችን በጊዜው በልኩ መስርተውት ዛሬ በአፍሪካ ውስጥ ቀዳሚ ኤርፎርስ ከሚባሉት አንዱ እንደሆነ ሁሉ ነገም የኛ የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። ሁለተኛው በእናንተም ጥያቄ እንደተነሳው ማተኮር ያለብን ዩኒቨርሲቲ ላይ አይደለም። ማተኮር ያለብን ኤርሊ ቻይልድ ኤጁኬሽን ላይ ነው። ታዳጊዎች ላይ አበክረን ብንሰራ የዛሬ 20-25 ዓመት ሊወዳደር የሚችል ትውልድ ይፈጠራል። አሁን የምናደርገው ኢንቨስትመንት ሮንግ ቦታ ነው። እናስተካክል ብለን ባለፉት 5-6 ዓመታት ክቡራትና ክቡራን ከ34,000 በላይ መዋለ ሕፃናት ወይም ኪንደርጋርተን ገንብተናል። 34,000 በቁጥር ዛሬ ኢትዮጵያ ውስጥ ከ4 ሚሊዮን በላይ ሕፃናት በየሰፈራቸው በመዋለ ሕፃናት ይማራሉ። የኢትዮጵያ ተስፋ እነሱ ናቸው። ከጧት ከጅምሩ ከመሰረቱ ያስተማርናቸው ያዘጋጀናቸው ልጆች በነገው ዓለም ውስጥ ሊወዳደሩ የሚችሉ ስለሚሆኑ ከዚሁ ጋር የሚያያዘው የስኪል ዴቨሎፕመንት ነው። ለምሳሌ 5 ሚሊዮን ኮደርስ የሚለው ኢኒሺየቲቭ አሁን 3 ሚሊዮን ገደማ ደርሷል። እንዴት የተከበረ ምክር ቤት የሚያየው 3 ሚሊዮን ኮደርስ ኢትዮጵያ ኢኒሺየቲቭ ጀምራ ማዘጋጀቷ የብዙ የአፍሪካ ሀገር ፖፑሌሽን ማለት ነው። በዚህ ዓመት ምናልባት በሚቀጥለው ዓመት 5 ሚሊዮን ከደረስን በጣም ትልቅ ፖፑሌሽን ቴክኖሎጂ የሚጠቀም የተወሰነ አፕሊኬሽን የሚሰራ ፈጠርን ማለት ነው። ስኪልና እንደዚህ ያሉ ኢኒሺየቲቮች ትውልድ ላይ በቅጡ ከተሰሩ ነገ ባለው ውድድር ውስጥ ኢትዮጵያ ተገቢ ቦታዋን ትይዛለች ተብሎ ይታሰባል። ሶስተኛው ክሪቲካል ነገር የተከበረው ምክር ቤት እንዲገነዘብ የምፈልገው በ2050 አብዛኛው አፍሪካዊ አብዛኛው የዓለም ሕዝብ የተቀረው እንኳን ገስግሷል የቀረነው እኛንን ከተሜ ይሆናል። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። በኢትዮጵያ በከተሜነት ግንባታ በኮሪደር ልማት እየመጣ ያለው ለውጥ የማይታየው አንድ ዜጋ ካለ ያሳዝናል። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴው አለ። ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው ስራ አሁን ብዙ ከተሞችን ነክቷል። ለምን? በየከተማው በእቅድ በፕላን የሚመራ የሚሰራ የሚኖርበት ከባቢ ካልፈጠርን በቀር ወደ አንድ ከተማ ሁሉም ሰው ከመጣ ሲጀመርም በቂ ፕላን በቂ ኢንፍራስትራክቸር ስላልነበረው በእንቅርት ላይ ጆሮ ደግፍ እንዲሉ ችግሩን እያባባሰው ስለሚሄድ ትልቅ ፖፑሌሽን ያለው ሀገር ስለሆነ በርከት ያሉ ከተሞች መፍጠር ከተሜነት እየተፈጠረ ሲሄድ በከተማ ውስጥ ጤናማ ህይወት መኖር የሚችሉ ካባቢያቸውን የሚወዱ በሰላም ወጥተው የሚገቡ በቂ ሰርቪስ የሚያገኙ ዜጎች ይበራከታሉ ማለት ነው። አራተኛው ክሪቲካል ጉዳይ በምዕራቡም በኋላ በኤዥያውም እድገት አንዱ ዓለም ሊማርበት የሚገባው ችግር የተፈጠረው እድገት
ኢንቫይሮንመንትን እየበከለ እየጎዳ የመጣ እድገት ነው። በአንድ በኩል እድገት አለ፣ በሌላ በኩል ደግሞ ልጆቻችን ዋጋ ያስከፍላል። ለምሳሌ አሁን እያደጉ ካሉ ሀገራት አንዳንዶቹ ከጂዲፒያቸው ከ9% ያላነሰ በዚሁ ክላይሜት በተፈጠረ ችግር ምክንያት የሚጎዱ አሉ። አንዳንድ አውሮፕላን ማንሳት የማይችሉ መንቀሳቀስ የማይችሉ ከተሞች አሉ ኤዥያ ውስጥ። ፖሉሽን በሩቅ የምንጠብቀው ሳይሆን በቅርበት ኢኮኖሚያቸውን እንቅስቃሴያቸውን እየገታ ያሉ ሀገራት አሉ። ያ ችግር በእኛ ልጆች እንዳይደገም I'm with the AP for 200K. They told me that frost rainbow face. Just arrived at Milk and Cookies 2026. Shout out to Extreme. Back at it. This motherfucker up. I love you, South Africa. Double up, trust me, flat, yeah. No, they won't get them intact, yeah. I fly like the back like a bat, yeah. በኤርሊ ቻይልድሁድ ኤጁኬሽን ያመጣነው ውጤት ማንም ሰው ስትሰማሩም በየአካባቢዎች ማየት ትችላላችሁ። በግሪን ሌጋሲ ያመጣነው ውጤት የሚጨበጥ የሚታይ ዓለም እውቅና የሰጠው ነው። ከተሜነት ላይም እንዲሁ። ይህ ሁሉ ስራ ሲደመር የሚያሳየው የኛ መንግስት የትናንትናን ዕዳ ለመቀነስ ብቻ ሳይሆን ዛሬ እድገት ለማረጋገጥ ብቻ ሳይሆን ልጆቻችን ነገ ቀና ብለው ከስደት ተቆጥበው በሀገራቸው በኩራት መኖር የሚችሉ ዜጎች የማፍራት ትልምና ፍላጎት በእውቀትና በእቅድ ገብቶን እየሰራን እንዳለን ያመለክታል። በእውቀት ውጤቱን በጋራ የምናየው ቢሆንም ከዚህ አንጻር ባለፈው ዓመት በ2025 በዓለም ላይ 10 ፈጣን እድገት የተመዘገበባቸው ሀገራት መካከል 5ቱ አፍሪካ ውስጥ ናቸው። ከ10ሩ ፈጣን አዳጊ ሀገራት 5ቱ አፍሪካውያን ናቸው። ይህም የሚያሳየው ምንም እንኳን ቁጥሩ መበራከት ቢኖርበትም ባለፈው ዓመት 5 በዚህኛው 6 እያልን እየሰፋን ከሄድን ለሚቀጥሉት 25 ዓመታት 30 ዓመታት 40 ዓመታት ይሁነኝ ብለን ከሰራን አሁን ወደ ኤዥያ ያጋደለው እድገትና ብልጽግና ወደ አፍሪካ ለመምጣት ሰፊ እድል እንዳለው ያሳያል። ምን ከሆነ ገብቶን አውቀን አስበንበት ልጆቻችን ላይ ከሰራን የምንሰራው ስራ ሁሉ ዛሬውን ውጤት የሚታይበት አይደለም። ኢትዮጵያ ቦታዋ የት ነው ከተባለ ነዳጅ ከማያመርቱ ሀገራት ከነዚያ 10 ሀገራት ከቀዳሚዎቹ አንዷ ናት። 9.2% ነው አምና እድገት የተመዘገበው። ይሄ የኛ ዳታ አይደለም፣ የአይኤምኤፍ የወርልድ ባንክ ዳታ ነው። አምና የተመዘገበው እድገት ብቻ ሳይሆን ዘንድሮ በ2026 እንደ አይኤምኤፍ ፕሬዲክሽን ከሆነ አፍሪካ በሞደርን ሂስትሪ ለመጀመሪያ ጊዜ ከኤዥያ የላቀ እድገት በአፍሪካ ሊመዘገብ እንደሚችል አይኤምኤፍ ተንብዮአል። በጂዲፒ ያለው ግሮዝ የአፍሪካ በ2026 ከኤዥያ ካለው እድገት በታሪክ ለመጀመሪያ ጊዜ የተሻለ እንደሚሆን ገምቷል። ይህ አጠቃላይ ጂዲፒ ሳይዙን ሳይሆን ካለው ሳይዝ ያለው እድገት ማለት ነው። ሳይዙ ረጅም ጊዜ ይፈልጋል እዛ ለመድረስ። የኢትዮጵያን ብንወስድ በዚህ ዓመት የነበረን እቅድ እና ለፓርላማው ያስገባነው 9.2% እድገት እናመጣለን ብለን ነበር። ነገር ግን በ6 ወር ያመጣነው ውጤት ገምግመን ከዚያ በላይ ማደግ ስለምንችል ወደ 10.2 እናሻሽለው ነው ያልነው። ኦሪጂናል እቅዳችን 10 አልነበረም። አይኤምኤፍ ምን አለ? የኛ ኦሪጂናል እቅድ 9.2 ነው። አይኤምኤፍ
የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። ኦሪጂናል ካቀድነው በ0.1% የተሻለ ማለት ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ። የተከበረው ምክር ቤት ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለው ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፈረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፈረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። ይሄም በየዌብሳይቱ የሚገኝ ስለሆነ የተከበረው ምክር ቤት ማየት ይችላል። የጋራ ሪፖርታችንን ሪፎርሙ ያጠነጠነበት ያተኮረበት ዋናው ኤሪያ አንደኛ ናሽናል ባንክ በመንግስት ብቻ ሳይሆን በፋይናንሻል ሴክተር ብቻ ሳይሆን የሪፎርሙ አንዱ እምብርት ነው። ሁለተኛ የፋይናንሻል ሴክተር አጠቃላይ በኢኮኖሚ ያላቸው ሚና አነስተኛ ስለሆነ በጥቂት ሰዎች ዙሪያ የሚሽከረከር ስለሆነ ፋይናንሻል ዲፕሪንግ ለማረጋገጥ ቴክኖሎጂ የሚጠቀሙ አሰራራቸው የዘመነ የፋይናንሻል ሴክተሩ ሰፋ ያለን ኤሪያ የሚሸፍን ፋይናንሻል ኢንክሉዥን የሚያረጋግጥ እናድርገው ነው። ሶስተኛው ብዙ ኢንቨስትመንት ላይ መዋል ሲገባቸው ኢንቨስት የማይደረጉ ሀብቶች ስላሉ የስቶክ ማርኬት ስርዓት ፈጥረን በኢትዮጵያ ውስጥ ከኢንቨስትመንት ውጭ የሆኑ ሀብቶች ወደ ስቶክ ማርኬት እንዲገቡ በማድረግ ደረጃ በደረጃ ደግሞ የውጭ ባለሀብቶችን በስቶክ ማርኬት አማካኝነት ሀብታቸውን ወደ ኢትዮጵያ እንዲያፈሱ ማድረግ አለብን ነው። በሶስቱም የተሟላ ደረጃ ደርሷል ባይባልም አመርቂ ውጤት እየመጣ ይገኛል። የማክሮ ሪፎርሙ ከፍተኛ ድፍረት የተሞላበት በነበርንበት አጠቃላይ ስብራት ውስጥ ለማድረግ ብዙ ወደ ኋላ የሚይዙ ጉዳዮች የነበሩት ቢሆንም መንግስታችን ከትውልድ ባለው ጉድኝትና ከፍተኛ መሻት በድፍረት ገብቶበት አመርቂ ውጤት በሁሉም መስክ መጥቷል። በሁሉም መስክ ይሄን ዘርዘር አድርጎ 10.2% እድገት ኢትዮጵያ ውስጥ ይመጣል ወይ አይመጣም የሚለውን ለማየት በተወሰነ ደረጃ ሴክተሮች እንመልከት። ሴክተሮች ስናይ የነሱን እድገት ደምረን አግሪጌት ውጤቱ ነው አጠቃላይ ጂዲፒ ላይ የሚንጸባረቀው። እያንዳንዱ ሴክተር እያደገ ከሆነ እያደገ ያለበት ሬት ከታየ ሲሰናሰል በኢትዮጵያ ውስጥ ያለውን እድገት በተሟላ ደረጃ ለማሳካት ያስችላል ማለት ነው። በማክሮ ብቻ ሳይሆን በሴክተር ሌቭል ግብርና የዚህ ዓመት እቅዳችን እንደምታስታውሱት 7.3% እድገት እናረጋግጣለን። ቢያንስ 1.3 ቢሊዮን ኩንታል ምርት እናመርታለን የሚል እቅድ ነበረን። የዓመቱ እቅዳችን ይሄ ነው። ባለፉት 6 ወራት በተለይ ክረምት ላይ ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት ዓመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ይሄ ከእቅዳችን ከዓመቱ እቅዳችን 78%ን ይሸፍናል። በተለይም በሰብል ሆርቲካልቸር እና በጥጥ 79% የዓመት እቅዳችንን
በ6 ወር መሸፈን ተችሏል። በሚቀጥለው 6 ወራት ያን አጠናክረን ከቀጠል ካሰብነው በላይ ማሳካት እንደሚቻል መገመት አያዳግትም። ነገር ግን ባለፈው የተሳካው እንዳለ ይሳካል ማለት ስላልሆነ ግምቱን በተቻለ መጠን ኮንሰርቫቲቭ ሆኖ ማየት አስፈላጊ ይሆናል። ይሄ እድገት እንዴት መጣ ያላችሁ እንደሆነ ምናልባት በቅርቡ የፕላን ሚኒስቴር ለሁላችንም ይፋ የሚያደርገው አዲስ ሴንሰስ በብዙ ዘርፎች እያደረገ ይገኛል። 88,000 የሚጠጉ ኢትዮጵያውያን በ19,600 በላይ ቀበሌዎች በማሰማራት በሃውስሆልድ ሌቭል ዳታ ኮሌክት እያደረጉ ነው። ያ ዳታ አናላይዝ ተደርጎ ሲወጣ በጣም በርካታ አዳዲስ መረጃዎች እንደምናገኝ ይጠበቃል። ከዚህ ሴንሰስ በግብርና ዘርፍ ያለውን ብንመለከት በእያንዳንዱ አርሶ አደር ተቆጥሮ ማለት ነው። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት 2010። አሁን 27200 ትራክተሮች አሏት። ትራክተር በቀጥታ ምርት ለማሳደግ ያግዛል። ሁለተኛ ኮምባይነር 2010 338 ገደማ ነበራት። ዛሬ 8700 ኮምባይነር ኢትዮጵያ ውስጥ አለ። ይሄ ተቆጠረ ማለት ነው። ይሄ ምርትን በፍጥነት ለመሰብሰብና የሚባክነውን ለመታደግ ያግዛል። ከሁሉ በላይ ደግሞ በግለሰብ አርሶ አደሮች ስራ ላይ የሚውል ፓምፕ 2010 ኢትዮጵያ 6000 ገደማ ፓምፖች ነበራት። ዛሬ ኢትዮጵያ ውስጥ 280,000 ፓምፕ አለ። ከ6000 280,000 ፓምፕ ምን ሊያመጣ እንደሚችል በቤተሰብ ደረጃ እናንተ ገምቱት። በዚህ ሴንሰስ ኮመርሻል ፋርሚንግን ሳይጨምር በግለሰብ አርሶ አደሮች በክላስተርና በቴክኖሎጂ አጠቃቀም የመጣው እድገት በጣም ከፍተኛ ነው። በጣም ከፍተኛ ነው። አጠቃላይ ውጤቱ ሲደርስ የሚገለጽ ቢሆንም ይሄ ብቻ አይደለም። ማዳበሪያ ላይ ኦርጋኒክ ማዳበሪያ ከአንዳንድ በአካባቢ ጥበቃ ላይ የሚደረገው የእርከን ስራ ሁላችሁም እንደምታውቁትና እንደመራችሁት እየሰፋ ስለመጣ ራሱ ግሪን ሌጋሲም ለአካባቢ ጥበቃ ከፍተኛ ሚና ስላለው ከዚህ ቀደም የማይታረሱ በሚሊዮን ሄክታር የሚጠጉ መሬቶች ወደ እርሻ በመጨመራቸው የበጋ እርሻ ሌማት ያልናቸው ኢኒሼቲቮች ተደማምረው ኢትዮጵያ ውስጥ ያለውን የግብርና ሂደት በከፍተኛ ደረጃ አሻሽለዋል። አሁንስ ምን ያደረግን ነው? የማዳበሪያ ፋብሪካ በአገር ውስጥ መስራት ብቻውን በቂ አይደለም ብለን ከአንዳንድ ፓርትነሮች ጋር በመተባበር በድፍን ኢትዮጵያ ሞባይል ላቦች እያዘጋጀን ነው። ለምሳሌ አርሲ ውስጥ በከፍተኛ ደረጃ ስንዴ፣ ገብስ ይመረታል። ለአርሲ ገብስና ስንዴ የምናቀርበው ማዳበሪያና ለጅማ በቆሎና ሩዝ የምናቀርበው ማዳበሪያ፣ ለጎጃም ጤፍ የምናቀርበው ማዳበሪያ አንድ አይነት ነበረ። መሬቱ ይለያያል፣ ምርቱ ይለያያል። የምንገዛው የምታውቁት ማዳበሪያ ነው። ይሄ አያዋጣም። እያንዳንዱን መሬት ፈትሸን ለዚያ አፈር ለዚያ የምርት አይነት የሚያስፈልገውን ማዳበሪያ ዩሪያ ብቻ ሳይሆን ተቀላቅለው እንደየቀጠናው እንደየከባቢው ማቅረብ ያስፈልጋል በሚል ጥናት እየጀመረ ነው። ይሄ ጥናት ሲጠናቀቅ ባለው የሙያተኞች ትንበያ ለእያንዳንዱ መሬት የሚያስፈልገውን ማዳበሪያ አይነትና መጠን ማቅረብ ከቻል አሁን ካለው ምርት በእጅጉ የኢትዮጵያ ምርት ሊያድግ እንደሚችል ይገመታል። ዘርፈ ብዙ ስራዎች
ድምር ስራዎች ተሰርተው ነው ግብርና 7.3 ብቻ ሳይሆን ከዚያ በላይ እድገት ሊያረጋግጥ ይችላል ተብሎ የሚታሰበው። በግሪን ሌጋሲ ተሳትፋቸዋል፣ በሌማት ተሳትፋቸዋል፣ በአካባቢ ጥበቃ ተሳትፋቸዋል። በየሄዳችሁበት በግብርና ወቅት ማህበረሰቡን አግዛችኋል። በየመንደራችሁ ምን አይነት ለውጥ እንደመጣ እየመጣ እንዳለ ታውቃላችሁ። ከዚህ በላይ መሆን የለበትም ወይ? አለበት። ከዚህ በላይ ልንሰራ አይገባም ወይ? ይገባል። ሳንኩራራ በርትተን አሁንም ምርታማነት ማደግ አለበት። ያ ምርታማነት እንዲያድግ ግን የመጣውን ውጤት በመካድ መሆን የለበትም። አመርቂ ውጤት በየትኛውም ዘመን ታይቶ የማያውቅ ውጤት ታይቷል። ይሄን ማስቀጠል ማስፋት ያስፈልጋል ከተባለ እስማማለሁ። ይህንን ግን ውጤት ማናናቅ በጣም ከባድ ነው። ስንዴ ኢምፖርት የምታደርግ ሀገር ያን ማቆም መቻሏን ማናናቅ በጣም ከባድ ነው። $700,000 በአመት ኤክስፖርት ቡና የምታደርግ ሀገር $2.5 ቢሊዮን ገደማ እያደረገች የቡና ምርት የለም ብሎ ማሰብ ተገቢ አይመስለኝም። ግብርና ከዚህ አንጻር መጠነ ሰፊ የሆነ ለውጥና እድገት እያመጣ ነው። ኢንዱስትሪ ተቀዛቅዟል ሲባል ሰምቻለሁ፣ ግን አይመስለኝም። የዛሬ 3 ዓመት ገደማ ኢትዮጵያን ታምርት ንቅናቄ ሲጀመር በኢትዮጵያ ያሉ ኢንዱስትሪዎች 47-48% ብቻ ያመርቱ ነበር። ዛሬ እነዛ ኢንዱስትሪዎች 66.3% ደርሰዋል። መቀዛቀዝ አያሳይም። በዚህ 6 ወር የኢትዮጵያ ኢንዱስትሪዎች የኢነርጂ አጠቃቀም ብቻ 16% አድጓል። በነገራችን ላይ ቅድም በሴንሰስ ከግብርና ውጪ ኢትዮጵያ ውስጥ አጠቃላይ 2.6 ሚሊዮን ቢዝነሶች እንዳሉ ተቆጥረዋል። ለገቢም ሀብታችን ለማወቅም ስለሚያግዘን ከነዚያ 2.6 ሚሊዮን ቢዝነስ ውስጥ 17% ወይም 413,000 አምራች ኢንዱስትሪ ነው። 413,000 በዚህ ደረጃ በቁጥር የምናቅ ነበር ወይ ከዚህ ቀደም ያላችሁ እንደሆነ ያው ስለምታውቁት መናገር አያስፈልግም። መጀመሪያ ማወቅ፣ ጠንካራ ደካማ ጎኑን መለየት፣ ደካማ ጎኑን መደገፍ፣ ውጤታማ ማድረግ። ብድርም መሬት አቅርቦትም ቴክኖሎጂም ለውጥ አለው። ከሁሉ በላይ ግን ታስታውሱ ከሆነ በገፍ በስመ ኢንቨስተር 10,000 እና 5,000 ብር ያለውን ሰው መሰብሰብ ዋጋ የለውም። አንከር ኢንቨስተር ለይተን እነሱን እያመጣን በርከት ያለ ሰው ስራ ይዞ ከፍተኛ ኤክስፖርት አቅም ያሳድጉልናል። እነዚያ ጋር እናተኩር ብዬ ለዚህ ምክር ቤት ማቅረቤ ይታወሳል። ቪየትናም ሄደን ያመጣነው ቶዮ የሚሰኘው የሶላር ኩባንያ ባለፉት 6 ወራት 66 ሚሊዮን ኤክስፖርት አድርጓል። መቼ ነው ያመጣነው? መቼ ነው ስራ የጀመረው? እሱ ያመጣውን How does payroll feel with Deal Local Payroll? Like it runs itself. ጀመረው አክቹዋሊ ተደምሮ አላመጡም። ተደምረው አንዱ ያመጣው ከቶዮ ውጪ ወደ 5 የሚጠጉ ሶላር ሴል ላይ የሚሰሩ ፋብሪካዎች አንከር ኢንቨስተሮች አመተናል። በሚቀጥለው ዓመት ሁሉም ስራ ይገባሉ። ግማሾቹ እየገቡ ነው። ሁሉም በሚቀጥለው ዓመት ከሶላር ብቻ ቢያንስ $900 ሚሊዮን ኤክስፖርት እናገኛለን። ኢትዮጵያ ውስጥ ኢንዱስትሪ እንደዚህ ያለ ነገር አያውቅም። ከሶላር ብቻ ነው ያልኩት ነው። ይሄ የሚያሳየው ኢንዱስትሪው መዳከሙን አይደለም። ባለፈው ዓመትና በዚህ ዓመት ብቻ ብንወስድ ኢንዱስትሪው ኤክስፖርቱ ደብል አድርጓል። የተኪ ምርቶች ከውጭ እናስገባ የነበሩ ምርቶችን ለማስቀረት ኢትዮጵያ ታምርት በሚለው ንቅናቄ የተሰራው ስራ $3.4 ቢሊዮን እናስገባ የነበረው ምርት በሀገር ተተክቷል።
አጠቃላይ ኢንዱስትሪው የተነቃቃና ሪስፖንድ እያደረገ ነው። ከሚቀጥሉ ዓመት ጀምሮ በታሪካችን ለመጀመሪያ ጊዜ ከኢንዱስትሪ ሴክተር በቢሊየን የሚቆጠር ኤክስፖርቶች እንጀምራለን። በዚህ ዓመትም ቢሆን ዓመቱ ሲጠናቀቅ በእርግጠኝነት አምና ኢንዱስትሪ ካደረገው ደብል ኤክስፖርት እናደርጋለን ከተኪ ምርት ውጪ። ሶስተኛው በብዝሃ ዘርፍ ያስገባነው ማዕድን ነው። ማዕድን ምን ያመጣ እንዳለ ታውቃላችሁ? በዚህ 6 ወር 30% እድገት አለው የማዕድን ገቢ 30%። ብረት 36% ጨምሯል። ሲሚንቶ 28% ጨምሯል። ሲሚንቶና ብረት የጨመረው በርከት ያሉ ቤቶች ካልተገነቡ ምን ላይ የዋለ ነው? ኢትዮጵያ ውስጥ አሁን የቤት ግንባታ ከድሮ ያነሰ ነው ይባላል። ኧረ ግፍ ነው፣ ግድ የለም ተው። አይበቃም እንፍጠን፣ ቤት በጣም ችግር ነው ከተባለ እውነት ነው። ግን በገጠርና በከተማ እየተገነባ ያለው ቤት ተቀዛቅዟል የሚያስብል አይደለም። በቂ ነው ወይ? አይደለም። እሱ ስራ ይፈልጋል። እውነትን እየካድን ሳይሆን የጎደለን ነቅሰን እያወጣን ቢሆን ስለሚሻል ማነሳው። ሰርቪስ እንመልከት። ሌላው ሴክተር በለውጡ ጊዜ የኢትዮጵያ አየር መንገድ 7 ምናምን ማክሲመም 8 ሚሊዮን ሰው በአመት ያጓጉዝ ነበር። ማክሲመም ነው 8 ሚሊዮን። ባለፉት 6 ወራት 10.7 ሚሊዮን ሰው አጓጉዟል። 6 ወር 10.7 አመት 8 ሚሊዮን የሚታይ ቁጥር ነው። በዚህ አመት ቢያንስ 22 ሚሊዮን እንደርሳለን። 22 ሚሊዮን ከደረስን ስንጀምር ከነበረው ኦልሞስት 3 እጥፍ ገደማ ባይደርስም ከ2 እጥፍ በላይ ማለት ነው። የአየር ቁጥሩ ኤርፖርት ቁጥሩ እንደተጠበቀ ሆኖ የሆሳና ኤርፖርት ተነስቷል። ተደጋጋሚ ጥያቄ ነው። ከአየር መንገድ ጋር እንመካከራለን። በቀጥታ ነው የሚመልሰው ጉዳይ ስላልሆነ ለማዕከላዊ ክልል ግን ኤርፖርት አያስፈልግም የሚል እምነት መንግስት የለውም። በርከት ያሉት እየሰራን ያለ ነው። የሆሳናም መቼ የሚለውን ባላቅም መታየቱ አይቀርም። ኢቲ በቁጥር በመዳረሻ በትርፍ በሚያጓጉዘው ሰው ጨምሯል። ዲጂታልስ ሞባይልን ብንወስድ ሞባይል የለውጡ ጊዜ 37 ሚሊዮን ሰው ሞባይል ጠቀም ነበረ። 4G አይደለም ሞባይል። ዛሬስ ኢትዮ ቴሌኮም ብቻ 87 ሚሊዮን፣ ሳፋሪኮም ከ10 በላይ በድምሩ 97 ሚሊዮን ሰው በላይ ሞባይል ይጠቀማል። 60 ሚሊዮን ጭማሪ አይደለም ማለት ነው። 60 ሚሊዮን ትልቅ ጭማሪ ነው። በቂ ነው አይደለም። እያንዳንዱ ኢትዮጵያዊ 100% ማድረስ አለብን። ለውጡና እድገቱ ግን የሚጨበጥ የሚታይ ስለሆነ እኔ ስንቀሳቀስ በየክልሉ ከሚገርመኝ ነገር አንዱ ትልቅ ትንሽ የሚይዘው ስልክ ነው። ስልክ ብቻ ግን አይደለም። 5G አሁን ኢትዮጵያ ውስጥ 28 ከተሞች 5G ገብቶላቸዋል። 3 ገደማ ኮሚሽን የተደረጉ ነው። በቅርቡ 30 ከተሞች ይደርሳል። 4G ግን 1070 ከተማ ኢትዮጵያ ውስጥ 4G ገብቶለታል። 1070 ከተማ ምን ማለት ነው? 4G ማለት ዳታ ነው። በዚህ አማካኝነት ብዙ የንግድ የመማማር ስርዓት ትውልድ እንዲያገኝ እድል ያመቻቻል። በፋይናንሻል ሴክተር ሞባይል መኒ መቼ የጀመርነው? 3 ዓመታችን። ዛሬ 58 ሚሊዮን ኢትዮጵያውያን በሞባይል መኒ ይጠቀማሉ። በ3 ዓመት ውስጥ የፋይናንሻል ትራንዛክሽን ከ3 ዓመት በፊት ከሞላ ጎደል በካሽ ነበረ። ከሞላ ጎደል ሞባይል መኒ ከጀመርን በኋላ ባለፉት 3 ዓመታት በተሰራው ስራ አሁን የቨርቹዋል ትራንዛክሽን ከካሽ በልጧል። በ3 ዓመት ውስጥ ኢትዮጵያ ከካሽ ወደ ሞባይል ዋሌት እያደገች ያለችበት ሂደት ሊፕፍሮግ ነው፣ ዝላይ ነው።
ይሄ የፖሊሲ ውጤት ነው። ዲጂታል ፔመንት ባለፉት 6 ወራት 60% ጨምሯል። 60% ከአምናው እንኳን ቁጠባ 15% ጨምሯል። ለፋይናንሻል ኢንክሉዥን ቅድም የተነሳው የብድር በሞባይል መኒ ብቻ 11% ደርሷል። ምን ማለት ነው? ሰዎች በሞባይላቸው ትናንሽ ገንዘብ መበደር እና ስራ መስራት እንዲችሉ። በስታርታፕ ያለው እንቅስቃሴ በየተቋማት ታውቃላችሁ። ህንፃ ገንብተን ልጆች ሰብስበን ስራቸውን እንዲያሳዩ እጃቸው እንዲፍታታ የሚደረገውን ጥረት በፋይናንሻል ኢንክሉዥን የሚዳረሰው ብድር በበቂ ደረጃ ገጠሩን ያማከለና የሰፋ ነው ወይ ያላችሁ እንደሆነ ገና ብዙ ይቀረናል። ከዚህ አንጻር ጥያቄው ትክክል ነው። ለውጥ የለም አይደለም። በሞባይል መኒ ብቻ 11% አድጓል። ነገር ግን ከዚያ በላይ መስፋት አለበት። ፋይናንሻሊ ዲፕኒንግ ካላስፋፋን በቀር ፋይናንሻል ኢንክሉዥን ካላረጋገጠን በቀር የምናስበውን ብልጽግና በሁሉም ጫፍ ለማምጣት እንቸገራለን። ውጤቱ ግን አመርቂ ነው። ቱሪዝም መቼም በዘንድሮ ገና፣ እሬቻ፣ መስቀል፣ ጥምቀት ያላየነው አይነት ሰው ያለ አይመስለኝም። በርከት ያለ ዲያስፖራ፣ በርከት ያለ ውጭ ዜጋን ጨምሮ የቱሪስት ፍሰቱ ጨምሯል። ሳሚት ኢንተርናሽናል ሰሚቶች የዚህ 6 ወር ከሞላ ጎደል አምና ዓመቱ ሙሉ ካደረግነው ጋር ይቀራረባል። ኦልሞስት በየሳምንቱ ኢንተርናሽናል ሰሚት አለ ኢትዮጵያ ውስጥ። ይሄ ሲደመር በሴክተሮች ያመጣናቸው ውጤቶች በማክሮ ከተገኘው ውጤት ጋር ተሰናስሎ በዚህ ዓመት 10.2% እድገት እናመጣለን። ኮንሰርቫቲቭ ሆነን ነው። የሚቀጥለው 6 ወር ልክ እንደባለፈው 6 ወር ሳንዘናጋ ቀን ከሌት ከሰራን ውጤቱ ከዛም የላቀ ሊሆን ይችላል። ግን ትንበያ 100% እርግጠኛ መሆን ስለማይቻል ሪስኮች አስፍቶ ኮንሰርቫቲቭ ሆኖ ሚኒመም 10% እድገት ለማምጣት ይቻላል የሚል ሐሳብ ነው ያለው። የዓመት እቅዳችን 9.2 ነው። የ6 ወር አፈጻጸማችን ግን ወደዚህ ለጠጥ አርጎ ለማቀድ የሚያስችል አስቻይ ሁኔታ እንዳለ በመገንዘብ ነው። ገቢና ወጪያችንን እንመልከት። አንዱ መታየት ያለበት እሱ ነው። በዚህ ዓመት ገቢ አሻሽለን 1.2 ትሪሊየን መድረስ አለ። Before the grind gets going. ቢሊየን ነው። ያለፉት 25 ቀናት 85 ቢሊየን ሰብስበናል። ይሄን 5 ቀን ጨምሮ የ7 ወሩ 810-15 ቢሊየን ገደማ ይገመታል። የ8 ወሩ የ7 ወሩ 800+ ቢሊየን ከሆነ 1.2 ማለታችን ያንሳል። ትንሽ እንጨምር፣ እናስፋ፣ ቢዝነስ እየለየን ነው ብለን በፌደራል 1.5 እናድርስ። በጣም አምቢሺየስ የሆነ እቅድ ነው። ከ1.2 1.5 በጣም ከባድ ነገር ነው እንደምታውቁት። ግን ያው ፑሽ ማድረግ ስለሚያስፈልግ በክልሎች ቢያንስ 1 ትሪሊየን ይሰብሰብ፣ ሲደመር 2.5 ትሪሊየን ከደረስን ከጂዲፒያችን 9% ገደማ እንደርሳለን። ባለፈው ታስታውሳላችሁ 7 አካባቢ ነን ብያለሁ። እመርታ ያመጣል ማለት ነው። ከሰብሳራስ ገና ነው 15% በላይ ስለሆነ ይቀራል ገና አሁን ገቢ። ይሄ በምን መጣ ያላችሁ እንደሆነ ቅድም እንዳነሳሁት 2.6 ሚሊዮን ቢዝነስ አክሮስ ዘ ካንትሪ በቤት ለቤት ተቆጥሯል። ከዚህ ውስጥ 400 ምናምን ሺህ ገደማ ኢንዱስትሪዎች ተለይተዋል። ማኒፋክቸሪንግ ከዚህ ቀደም የነበረውን የታክስ ወራ ለመከላከል ያግዛል። ኦቶሜሽን ላይ የተሰራው ስራ፣ ቤዝ ማስፋት የተሰራው ስራ፣ ይሄ ተደማምሮ ገቢያችን በምናስበው ልክ እያደገ ከመጣ በገቢና ወጪ መካከል ያለውን ክፍተት ደፍሲት እየሞላ ይሄዳል ማለት ነው። ገቢያችን ከእቅዳችን በላይ ከሆነ
በእያንዳንዱ ሴክተር ያለው ውጤት ከእቅዳችን በላይ ከሆነ ያ ደግሞ የመጣው በወጪ ብዛት ነው እንዳይባል ወጭ ላለፉት 6 ወራት አቅደን የነበረው 801 ቢሊዮን ብር ነው እቅዳችን። ያወጣነው 48.5% ገደማ ነው። 100% አላወጣንም። ገቢ ግን ካቀድነው የላቀ አስገብተናል። በወጪ ኃይል አይደለም ያ ገቢ የመጣው ማለት ነው። ወጪ ላይ አሁን ተጨማሪ ስራ የሚያስፈልገን ቢሆንም ዴፊሲት እንዴት ሞላን ነው ሌላው ጥያቄ። ናሽናል ባንክ ቅድም ባልኩት መሰረት ኢንዲፔንደንት ሆኖ በፋይናንስ ሕግ መመራት ይጀምር ብለን አምና ከናሽናል ባንክ ሳንበደር አመቱ እንደጨረስ ነው። በዚህ አመትም ዴፊሲት የተሞላው ከልማት አጋሮችና በትሬጀሪ ቢል ብቻ ነው። በትሬጀሪ ቢል እና ከልማት አጋሮች እየሞላ ከሄደ ዴፊሲቱን በኢንፍሌሽን ላይ ያለው ጫና ይቀንሳል ማለት ነው። ይህም መልካም ጅማሮ መልካም ውጤት እንደሆነ ማየት ያስችላል። ከዕዳ ጋር ተያይዞ ለተነሳው ጥያቄ የተከበረው ምክር ቤት በተለይም የፋይናንስ ዘርፍ የሚከታተለው ቋሚ ኮሚቴ በዝርዝር እንደሚያውቀው ይህ ለውጥ፣ ይህ መንግስት፣ ይህ ሪፎርም ይደነቅ ከሆነ ምስጋና ይቸረው ከሆነ ክብር ይገባው ከሆነ አንዱ ክብር የሚያሰጠው ስራ ዕዳ ላይ የሰራው ስራ ነው። እኛ ስንመጣ እኮ ለኢትዮጵያ አታበድሩ፣ ብድር ወስዳ ለመክፈል የሚያስችል ብቃት የላትም፣ ቀይ ናት የሚል ስያሜ የተሰጠበት ዋናው ምክንያት ካገኘነው ሁሉ ተቋምም መንግስትም ኮመርሻሉን እየሰበሰበ ስራው አይሰራም፣ ፕሮጀክት ማስፈጸም አንችልም፣ መቋጠር አንችልም፣ ኮራፕሽን በዛው ልክ ነው። በዚያ ምክንያት ከፍተኛ ችግር ነበር። ከለውጡ በኋላ እስከ ዛሬ ድረስ ላለፉት 7+ ዓመታት $1 ኮመርሻል ሎን ኢትዮጵያ አልተበደረችም። $1። ይህ ከፍተኛ ምስጋና የሚገባው ጠንካራ የፖሊሲ አቅጣጫ ነው። ሁለተኛ ያበደሩን ወዳጆቻችን ምንም እንኳን ብድሩ አራጣ ቢሆንም ተገቢ አይደለምና ወደ ትክክለኛ የብድር ስርዓት መመለስ አለበት ብለን ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። እኛ ወደዛ የወሰደን ባለፈው ገልጬላችኋለሁ። ፌርነስ የለውም የሚል ሙሉ እምነት ስለነበረ ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል። የኛም ፕሮፖዛል ይሸጋሸግ ምን ማለት ነው? በአመት 2 ዓመት ይከፈል የነበረው ዕዳ ወደ 15 ዓመት እስከ 15 ዓመት እንዲራዘም እንደየአበዳሪታ ስምምነት ተፈጽሟል። ይሄ ለኢትዮጵያ ትልቅ እፎይታ ነው። አሁን የዴት ሪፕሮፋይሊንግ የተሰራ ነው ያለው። ካለምንም ጥርጥር የሪፕሮፋይሊንግ ስራ ሲያልቅ የኢትዮጵያ የብድር ሁኔታ መካከለኛ ከቀይ ወጥቶ መካከለኛ ወይም የተሻለ እንደሚባል ምንም ጥርጥር አይኖረውም። ቢኮዝ ያለን ጂዲፒ ያለን ኢኮኖሚክ እድገትና ያለብን ዕዳ ጫና ወደዛ ደረጃ ሊሄድ እንደሚችል የሚያመላክት ጉዳይ አለ። ይሄን ኮመርሻል ሎን ብድር ሳንወስድ የቀደመውን ስሁት የብድር ስርዓት ለማሻሻል ለመቀየር ከዓለም ጋር ስንደራደር ስራዎቻችን ግምት ላይ ነበሩ የተባለ እንደሆነ ክቡራትና ክቡራን ህዳሴን ካለ 1 ብር እርዳታ ካለ 1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። በህዳሴ ላይ በህዳሴ ላይ 1 ብር እርዳታ 1 ብር ብድር ኢትዮጵያ አልወሰደችም።
በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ግን በዚህ አላበቃም። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ ሶስተኛ የሆነውን ኮይሻ እየገነባን ያለ ነው። የንፋሱን ሳልጨምር በርካታ ፕሮጀክቶች ይሰራሉ። ፕሮጀክት ቆሟል፣ ሜጋ ፕሮጀክት የለም ለተባለው እውነት ነው፣ ፕሮጀክት የለም። ግን ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። በሜጋ ፕሮጀክት በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ። ክቡራትና ክቡራን 7 ቀን ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ቃል ገብተን ጀምረን እስካሁን ያልጨረስነው ፕሮጀክት ያው የምታውቁት ስለሆነ ወደፊትም ይሄ ባህል መጠናከር አለበት። እዛው ላይ ያለ ከስራ ባህል ጋር የተነሳው ጥያቄ በጣም ጠቃሚ ጥያቄ ነው። ነገር ግን መሻሻሎች አሉ። በተለይ ሴቶች ላይ። ሁለተኛ በሺፍት መስራት። አዲስ አበባ ውስጥ እኮ በ3 ሺፍት የሚሰራ ፕሮጀክት በጣም ብዙ ነው። ለይ6 ሰዓት ወጡና ተመልከቱ። ክሬን ታያላችሁ፣ ላይት ታያላችሁ፣ የትራክ እንቅስቃሴ ታያላችሁ። ገጠር አካባቢ ስትሄዱ እኔ በቅርቡ ጅማ ሲሄድ አንዱ የገረመኝ ነገር የጅማን የኮሪደር ስራ የላንድስኬፕ ስራ 80-90% የሚሰሩ ሴቶች ናቸው። ይሰራሉ፣ ቤተሰብ ያግዛሉ። ወንዶች ብርቶች ናቸው፣ ይቅማሉ፣ ከተሰራ ይሻማሉ። ይሄ የቃሙ ከሚሰሩ ሴቶች መሻማት መቀነስ አለበት። ግን የሥራ ባህል በተወሰነ ደረጃ ለውጥ እየታየ እንደሆነ ያመላክታል። እናጠናክረው ይሄንን ጉዳይ፣ ቀን ከየት እንስራ የሚለውን በደንብ የምንስማማበት ጉዳይ ይሆናል። ከዕዳ ጫና ውጭ ኤክስፖርት እንመልከት። ለዚህ ምክር ቤት በዚህ ዓመት ኤክስፖርት እናደርጋለን ብለን አቅደን በእቅድ ያቀረብንላችሁ $4.2 ቢሊዮን ከጉድስ ኤክስፖርት እናደርጋለን ነበር። እኛ ወግ ደርሶን ኤክስፖርት እንኳ ከእቅዳችን በላይ $5.1 ቢሊዮን በ6 ወር ማስገባት መቻላችን ይሄ የማያስደንቀው ኢትዮጵያዊ ስለ ኢኮኖሚ የሚያወራ ሰው ዝም ቢል ይሻለዋል። ምክንያቱም ካቀድነው 120% ነው ያሳካነው። ኤክስፖርት ኦፍ ጉድስ ምን ማለት መሰላችሁ? አምናን ካልጨመራችሁ፣ አምና ስላደገ አምናን ካልጨመራችሁ ከአምና በፊት በነበሩ ዓመታት የዚህ 6 ወር የኤክስፖርት ገቢ $5.1 ቢሊዮን ኢትዮጵያ አስገብታ አይደለም አቅዳ አታውቅም። በአመት 5 ቢሊዮን አቅዳ አታውቅም። በ6 ወር ነው ያስገባ ነው። ይሄ ተሳክቶ ደብል አድርገን በሚቀጥለው 6 ወር ተደግሞ 10 እና ከዛ በላይ ቢሊዮን ብናስገባ ምን ማለት ነው? በታሪክ የመጀመሪያው ብቻ ሳይሆን ከአንድ ዓመት በፊት ከነበረው የ3 ዓመታት ኤክስፖርት በአንድ ዓመት ማለት ነው 3 ታይምስ ቢገር ማለት ነው። ይህንን ቁጥር ማየት የሚቸገር ሰው መኖር የለበትም። ሰርቪስ
$4.5 billion በ6 ወር ኤክስፖርት አድርገናል 17% አድጓል ሐዋላ $4.6 ቢሊዮን ገብቷል 39%